በዚህ ልመረዛት ነበር። ምን? መጀመሪያም እኮ አውቄው ነበር። ብሌንዬ ደህና ነሽ አይደል? ማናት እሷ? ምን ልታ ቆንጆ ሲያሟላሽ ነሽ። መልሽልኝ እንጂ ለምንድን ነው ዝም ያልሽው? ምን አይነት ልጅ ነበር ያልከኝ? መልኩ ቀይ ቲሸርት ያደረገ በዛ ላይ ደግሞ አይ ረዘም ያለ ጥቁር ሰው ነው። ረጅም ጥቁር ነው ያልሽኝ? አዎ። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። በደንብ ነው ያየሁት። ጆ አይደለም። ምንድነው? ወዴት ይወስዳችሁ ነው? ዳግም አንተ በእናትህ እብደት ተስማማህ? አንተ ነፍሰ ገዳይ! አንተን ልጄ እንደዚህ የመረስካት አንተ ጭራቅ ነህ! ሂድልኝ፣ ከዚያውን ሂድልኝ! አይንህም አይታልፈ ሰላም እንዴት ፊት ያጫለሽ? እነሱ አበዱና ብሌን እዛ ያዩት ጉድጓድ የመሰለ ቤቱ ታፈና መሞት አለበት? ይኸውልሽ ልንገርሽ፣ እዛ ቤት ከሆነች ደግሞ መቼም አትድንም። ምን አገባህ አንተ? ወይንስ ደግሞ እዛ መግደል አልተመቸም? እስቲ እንደጀመርካት ልጨርሳት ነው? ምን አልሽ ሰላም? አንቺም በስተመጨረሻም ጆ ብሌንን ታደጋት። በስተመጨረሻም ጆ የባህሉን ማንነት ቁልጭ ግልጽ ብሎ እንዲረዳ አድርጎታል። የመጨረሻው ሰዓት የደረሰ ይመስላል። በኃይሉ ይህን ሁሉ ልጆች አባት እናታቸውን እየገደለ ልጆቹን በጭካኔ ለሱ ቆሻሻ ስራ እያሳደገ ስለምወድህና ስለምታሳዝኝ እያለ እያሳደገ ስንቱን አባክነዋል። ስንቱን ጭካኔ ጥግ አሳይተዋል። እንደ ምሳሌ ሳሚ አለ፣ እንደ ምሳሌ ጆን አለ፣ እንደ ምሳሌ አሁን የመጣችው ዶክተር አለች። እጅግ ያሳዝናል። የዚህ ሁሉ የክፋት ውጤት የሁሉ ሰው ግፍ፣ የሁሉ ሰው እንባ፣ የሁሉ ሰው ደም የት ይጥለዋል የበኃይሉን። ወይዘሮ ሰላም በስተመጨረሻም ያለ ጥፋት ወንጀለኛ ያለ ኃጢአቱ ክፉ ተባለ። ሳሚ በጣም ያሳዝናል። እጅግ ለብሌን ህይወት መስዋዕት እየሆነ ህይወቱን አሳልፎ እየሰጠ እሱ ግን ወንጀለኛ ተባለ። አንተው ገዳይ፣ አንተው አጥፊ ተባለ። እንዴት ያሳዝናል። ዳግም አጋጣሚውን ተጠቅሞ ሳሚን ለማስጠቆር መስመር ዘረጋ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ አደራ እጅግ የሚያሳዝን ነገር ተፈጥሯል። ብሌን እንግዲህ መናገር አልቻለችም እንጂ ተናግራ አንደበቷ ቢፈታ ከሳሚ እጅ ወደ ውጭ የምትልበት 100% ነው። ምክንያቱም ሳሚ ብቻ ነው ለሱ ህይወት እየተጨነቀ ለሱ ህይወት ጣልቃ እየገባ ያለው። ዳግም ግን አጋጣሚውን መስመር እየቀደደ ሁሉንም ጥፋት ሳሚ ላይ እየደፈደፈ ነው። ጆ አሁን ሁሉም ነገር እየተገለጸልን ነው። ያለ ጥፋቱ ሳሚን ወንጀለኛ አስባለ። እሱ ንጹህ ሆኖ ሳሚን አስጠቆረ። ያለ ኃጢያቷ ብሌንን መረዛት፣ ሽባ አደረጋት። የበኃይሉን ተንኮልና ክፋት አሁን እየተረዳና እያወቀ ነው። እነዚህ ልጆች አጋጣሚ ገዳይ ሲያረፈፍድ ሟች ይገሰግሳል ይባላል። ብሌንን ለመግደል የመጣችው ሜቢ የበኃይሉን ወንጀል እንዲጋለጥ ከጆ ጋር ተባብረው ለበኃይሉ የሚሰሩ መስሎች መቀመቅ የሚወርዱና እዚህ የጭካኔ ጥግ እንዳሳየ እነሱም ድባጭ የሚመቱበትን በር የሚከፍቱለት አጋጣሚ ሳይፈጠር አልቀረም። እንዴት አገኛችሁት? አንዳንድ ጊዜ ባልዋላችሁበት ውላችኋል፣ ባልተገኛችሁበት ተገኝታችኋል ስትባሉ እንዴት ልብ ይሰብራል። ሳሚ ብዙ ተገፋ፣ ብዙ ተባለ፣ ብዙ ተነገረ። እሱ ግን ምንም ባላረኩት ነገር ወንጀለኛ ብትሉኝ ከብሌን ጎን ነኝ እያለ እስከዛሬ ሲጋፈጥ፣ አሁን ግን ለመግደል እንዲመች ነው ወይ ተብሏል። ከሰላም አንደበት የወጣው ቃል ከምንም በላይ ያበሳጨው የዳግም ንግግር ነው። ዳግም ቀለበቱን ስለተቀበለችኝ በዛ ስሜታዊ ሆኖ እንዴት ማሰብ የተደፈነ ነው። አሁን ዳግም ብሌን እንደዛ ሽባ ሆና ተቀምጣ አንድም ባንኳን ዘሎታል፣ አንድም ባንኳን ወርዶታል። ለምን ቀለበቱን አወረጠች? ለምን ቀለበቱን አወጣች? ለምን እንደዚህ ሆነች እኮ ነው ሲል የነበረው። ሳሚ ግን የሷ ህይወት፣ የሷ ነፍስ፣ የሷ ጭንቀት፣ የሷ ስቃይ እኩል ያሰቃየው ነበረ። ከዚህ በላይ ምን አይነት ህመም አለ? እሱን የተረዳችው ብሌን ብቻ ናት። ብሌን ግን ከህመሟ ስታገግም ዳግም ሳይሆን ሳሚን መርጣ የሳሚ መስዋዕት እንደሆነላት የሱን ልዕልት ብትሆን የብዙዎቻችን ምኞት ነው። ብዙዎቻችን ሳሚን ብለን ነው የምንከታተለው እንጂ ኦልሬዲ በጣም ያስጠላል።
እያልነው እንግዲህ ወይዘሮ ሰላምም አሁን እድለኛ አይደለሁም፣ ሁሉም ነገር ባዶ ቀረበ፣ ሁሉ ነገር ባዶ ሆነ። ምን አለ ሳሚን ቢረዱት፣ ምን አለ። በእርግጥ ጆ ትልቅ ስህተት ሰርቷል። መጀመሪያ ግልጹ መናገር ነበረበት። ኦልሬዲ አዎ የባህሉ ሰው ነኝ፣ ግን እውነታውን ደርሼበታለሁ። የእናት አባቴ ገዳይ እናንተ ሳትሆኑ ሌላ ሰው ነው። ለዚህ ጥፋቴ ትልቅ ይቅርታ ጠይቃለሁ፣ ግን አሁንም እጄን ለህግ እሰጣለሁ፣ ግን በኃይሉን የሚገባውን ቅጣት ሰጥቼ ነው በማለት በግልጽ ቢያወሩ መልካም ነው። ሌላው በጣም የሚያሳዝነው የሳሚ ልብ መሰበር ነው። በድጋሚ ልቡ ተሰብሯል። በድጋሚ ላይ ይነሳ ወድቋል። በድጋሚ ላይ ይጠገን ተሰበረ። ያለ ጥፋቱ ገዳይ፣ ያለ ኃጢአቱ ወንጀለኛ ተባለ። እንዴት ያሳዝናል። ጆ እውነቱን እያወቀ አሁንስ ሁሉንም በጠበጥኩኝ። እናት አባቴን የገደሉት ሰላምና ሳሚ ያድርግልኝ። ምክንያቱም የሰራው ስህተት የዘላለም ጸጸት እንዳይሆንብኝ ቢያንስ እጽናናለሁ። ለትክክለኛ ዓላማን የመጣሁት ብዬ እንድጽናና አደርገኝ ማለት ውሸት እንደሆነ ሲያውቅ ምን ያህል እንደሚያመው አስቡት። ሳሚን ያለ ጥፋቱ እንደዛ ሲያስወነጅለው፣ ያለ ቦታው እንደዛ አንተን ያደረግከው ሲባል እንዴት ያማል። ያለ ኃጢአቷ የዚህ ገፈት ከማሽ ሆነችው ብሌን አስቡት። ያው የብሌን እናት ወይዘሮ ገነት ይህንን ሚስጥር ደብቃ የባህሉ ወንጀል ለማጋለጥ ዘመናት አንድ ቀን ይወጣል ብላ በተስፋ የምትጠብቀው እሷ እንደሆነች ሲያውቅ ደግሞ ምን ያህል እንደሚያመው በጨካኝና ባረመኔ ባህሉ ስቃይና በደል እየደረሰባት ልጇን ተነጥቃ ባለቤቷ ተገሎባት ለዚህ ሀቅ ስትል ሀቅና ወንጀሉን እኩል አፍና ያዘችው። ለልጇና ለእሷ ደህንነት ስትል አፍና ያዘችው። አንድ ቀን ይወጣል ብላ ማስረጃውን ደብቃ ያዘችው እሷ እንደሆነ ሲያውቅ ምን እንደሚሰማው አስቡት። ሳሚ በጣም ያሳዝናል። ያልዋለበት ብሎ ያልተገኘበትን ተገኝተሃል፣ ያልሰራውን ሰርተሃል ማለት እንዴት ያማል። እኔ ከራሴ በላይ የማፈቅራት ብሌን እንዴት ነው መርዛታለሁ? እንዴት ነው ገላታለሁ? መልስ የሌለው ጥያቄ፣ የማይፈታ ቋጠሮ፣ የማይነገር እውነታ፣ ውስጡ ብቻ መንገርገር፣ ውስጡ ብቻ መቃጠል። ሳሚ ካሁን በኋላ እዛ ቤት የመቆየት ፍላጎት አላማ መቀደም ያለው አይመስልም። በተለይ ብሌን ወደ ቤት ስትመለስ ሳሚ ሲወጣ ካገኘችው እባክህን አትውጣ፣ አንተ ነህ የኔ መሰረት፣ አንተ ነህ የኔ አለኝታ፣ አንተ ነህ ከሞት የታደከኝ፣ ስንት ጊዜ አተረፍከኝ፣ ስለዚህ አንተ ሄድክ ማለት እንደ ሞትኩ ቁጠረው በማለት አንደበት አውጥታን ባትናገር እጁን ይዛ ማስቀረት አለባት። ሳሚ ግን አሁን ተስፋ ቆርጧል። ብሌን የለችም፣ ሰላምን ለመግደል እንዲመች ነው ወይ ስትለው በጣም ነው የሚሰበረው። በጣም ማለት ነው በጣም እሱ ባይኖር እስከዛሬ ኦልሬዲ እነሱ ራሳቸው ሞተው ነበረ። እንዴት ያሳዝናል። ኦልሬዲ እንግዲህ እቺ ዶክተርም ከጆ ጋር ተግባብታ የተነጋገሩት ነገር የባህሉን ድብቅ ሚስጥር ፈልፍለው እንዲያወጡና የሚገባውን ቅጣት እንዲሰጡት እንደዚህ እያስመሰለ ጭምብሉን አውልቀው ማንነቱ እንዲገልጹት ወንድሜ ገዳይ አይደለም ያለችው ሰላም የብዙ ንጹሃን እንደሚጨፈጨፈ ብዙሃን ደምን ያፈሰሰ ልጅን ያላባት እናትን ያለ ልጅ ያስቀረ ለምሳሌ ሳሚና ዳግም አሉ። ብሌንና ዳግምን ብሌንና ሳሚን ጆና ሳሚን ማየት ይቻላል። ከዚህ በላይ ምን ማስረጃ አለ? የባህሉ ምን አይነት ህግ ነው የሚቀጣው? ምን አይነትስ ፍርድ ነው የእጁን ዋጋ የሚያስከፍለው? ምን አይነት ነገር ነው እሱን በሰራው ግፍ ልክ እኩል የሚከፍለው? ስጋውን ቆራርጠው ደሙን አፍስሰው ዘልዝለው እንኳን ቢሰቅሉት ከሰራው ብዛት አንጻር ምንም ነው። እሱ ግን በአባቱ ላይ ያራራ በሌሎች ላይ እንዴት ምሕረት ያደርጋል? ንጹሐንን የገደለ ሰውን መግደል የሚያስደስተው በግፍ የሰውን ንብረት የሚወስድ የሰውን ባ ደስ የሚያሰኘው ሰውን ማሰቃየት ድል የሚመስለው እሱን ድባቅ የሚመቱት ሳሚና ጆ ተባብረው በአንድ ላይ ወንጀሉን ሲያጋልጡና የእሱ ሰው መስለው ቀርበው ድባቅ ሲመቱት ብቻ ነው። ቃል የአላትን እድል ራሷ ቀብረዋለች። ወደ ሰላም ቤት አይደለም ልትገባ አጠገቧም አትደርስም። ወደ መቀመቅም እንጂ ወደ ሰላም ቤት አትገባም። ድል ለሳሚ። ሳሚ ነጻ ይወጣል። እውነት እውነት ናት።